ቤተሰቦቻችን ሰላም ለእናንተ በያላችሁበት ሁሉ ይሁንላችሁ። በያላችሁበት ሰላማችሁ በስቶ ደስታችሁ በስቶ ኑሩልን። እንወዳችኋለን። ድንቅነሽ አፍሪካ ዛሬ ስለ ተደበቀችዋ ኢራን ሚስጥራዊ ነገሮችን ልናሳያችሁ መጥተናል። በዛሬ ጉዟችን ወደ ኢራን፣ ወደ ፐርሺያ፣ ወደ ታላቋ የፐርሺያ ግዛት ነው ይዘናችሁ የምንገባው። ኢራን ማለት የጥበብ፣ የታሪክ፣ የጀግንነት ጥምረት ማለት ነው። እያንዳንዱ ከተማዋ የራሱ የሆነ የሺህ ዓመታት ታሪክና ሚስጥር ይዞ ይጠብቀናል። ዛሬ በድንቅነሽ አፍሪካ የምናሳያችሁ ኢራን ከዚህ በፊት አይታችኋት የማታውቋትን ገጽታዋን ነው። ቤተሰብ ያልሆናችሁ ቤተሰቦቻችን ሰብስክራይብ ማድረጋችሁን እንዳትረሱ። ከሺህ ዓመታት በፊት ዓለምን ያስገረመው ዛሬም ድረስ በፍርስራሽ ውስጥ ያለው ታላቅነት የሚታይበት ስፍራ ወይም ፐርሰፖሊስ የሚባል ቦታ ኢራን እንዳላት ታውቃሉ? ይህ ቦታ የታላቁ ፋርስ ግዛት መዲናና የንጉሠ ነገሥታቶቹ መቀመጫ ነበረ። ከ2500 ዓመታት በፊት ታሪክ ውስጥ የታላቁ ዳሪዮስና የገዛው ሰፊ ግዛት ማሳያ ሆኖ ቆይቷል። በፍርስራሾቹ መካከል ስንጓዝ የጥንት ፋርሳውያን በድንጋይ ላይ የቀረጹት ጥበብ ምን ያህል ረቂቅ እንደነበር እንገነዘባለን። የፐርሰፖሊስ ግድግዳዎች ላይ የተቀረጹት ምስሎች ከዓለም ዙሪያ ግብር ለማቅረብ የሚመጡ ልዑካንን ያሳያሉ። ከነዚህ መካከል አፍሪካውያን የዝሆን ጥርስና ሌሎች ስጦታዎችን ይዘው ለፋርሱ ንጉሥ ሲያቀርቡ የሚያሳዩ ምስሎችም ይገኙበታል። ይህ የሚያሳየው ጥንታዊቷ ፋርስ ከአፍሪካ ጋር የነበራትን የጠበቀ ግንኙነት፣ የዲፕሎማሲ አድማስ ምን ያህል ሰፊ እንደነበር ነው። ምንም እንኳን ታላቁ እስክንድር ይህ ቤተ መንግሥትን በእሳት ቢያቃጥለውም የተረፉት ግዙፍ አምዶች፣ በሮች ዛሬም ድረስ የፋርስን የቀድሞ ግርማ ይመሰክራሉ። በድንጋዮቹ ላይ የተቀረጹት የሰላም፣ የፍትህና የጥንካሬ ምልክቶች የሰው ልጅ ስልጣኔ በዚያ ዘመን ምን ያህል ጫፍ ደርሶ እንደነበረ ያሳያሉ። ፐርሰፖሊስ ለኢራናውያን የማንነታቸው፣ የኩራታቸው ምንጭ ነው። ወደዚህ ስፍራ መምጣት ማለት በታሪክ ማሽን ወደ ኋላ ተጉዞ የዓለምን ኃያል ግዛት ፐርሺያን ማመልከት ማለት ነው። የድንጋይ ላይ ስነ ጥበብ፣ የከተማው ግንባታ ስልትና የውሃ መስመሮች እስከ ዛሬ ድረስ መሐንዲሶችን ያስደንቃሉ። ፐርሰፖሊስ በኢራን ጉዟችን ላይ የመጀመሪያውና ትልቁ የታሪክ ማረፊያችን ነው። ኢራናውያን አንድ አባባል አላቸው። ኢስፋሃን ነሰፋ ጀሃን። ኢስፋሃን የዓለምን የግማሹን ዓለም እኩያ ናት ይላሉ። ይህች ከተማ በኢስላማዊ ስነ ህንፃ ውበትና በታሪካዊ ድልድዮች የምትታወቅ የጥበብ ከተማ ናት። ከተማዋ እምብርት የሆነው ናቅሼ ጃሃን አደባባይ በዓለም ላይ ካሉ ትልቅ አደባባዮች አንዱ ሲሆን በዙሪያው ያሉት መስጊዶችና ቤተ መንግስታት የሰላማዊ ዘመን ጥበብን ያንጸባርቃሉ። በዚህ አደባባይ ላይ የሚገኘው የሼህ ሉትፋላህ መስጊድ ጉልላቱ እንደ እንሰት ጣዖት ላባ ቀለሙን የሚቀያየር ድንቅ ሥራ ነው። መስጊዱ ሚናሬት የሌለው መሆኑ ለየት ያደርገዋል። የውስጠኛው ክፍል ዲዛይን፣ የቀለማቱ ቅንጅት ለተመልካቹ ወደ ሌላ ዓለም የሚወስድ ይመስላል። የፋርስ ሰማያዊ ቀለም ራይዘን ብሉ እዚህ ቦታ ላይ በታላቅ ግርማ ይታያል። ከከተማዋ ድንቆች መካከል ሌላው የሲኦሲ ፖል ወይም የ33 ቀዳዶች ድልድይ ነው። ይህ ድልድይ በዛንያዴህ ወንዝ ላይ የተገነባ ሲሆን በምሽት በሚበራው መብራትና በውሃ ላይ በሚፈጥረው ነጸብራቅ እጅግ ማራኪ ነው። ድልድዩ ለከተማው ነዋሪዎች የመገናኛ፣ የሙዚቃ፣ የባህል መጫወቻ ማዕከል ሆኖ ያገለግላል። ኢስፋሃን ውስጥ ሲዘዋወሩ የጥንት ፋርስ የዕደ ጥበብ ሥራዎች፣ በእጅ የተሠሩ ምንጣፎች፣ የብረት ሥራዎች በየቦታው ያገኛሉ። ከተማዋ በራሷ አንድ ትልቅ ሙዚየም ናት ማለት ይቻላል። በዛሬዋ ኢራን ውበትና ስልጣኔ መገለጫ የሆነችው ኢስፋሃን ለጎብኚዎች የማይረሳን ትውስታ ትሰጣለች። ሺራዝ የፍቅር፣ የቅኔ፣ የጽጌረዳ፣ የአበባዎች ከተማ ናት። የኢራን ታላላቅ ገጣሚዎች የሆኑት ሐፌዝ እና ሳዲ መቃብሮች እዚህ ይገኛሉ። ኢራናውያን ለገጣሚዎቻቸው ያላቸው ክብር እጅግ ከፍተኛ ከመሆኑ የተነሳ እነዚህ መቃብሮችን እንደ ቅዱስ ስፍራ ይጎበኛሉ። በሼራዝ አየር ውስጥ የቅኔና የሽቶ ጠረን ያለ ይመስላል። በሼራዝ ውስጥ የሚገኘው ዓለምን በምስል እያነጋገረ ያለው ናሲር አልሙልክ ወይም ሮዝ መስጊድ ሌላው ድንቅ ስፍራ ነው። በማለዳው ፀሐይ በመስኮቶች በቀለማት መስታወት ቴንድ ግላስ ስታልፍ የመስጊዱ ወለል በተለያዩ ቀለማት ይሞላል። ይህ ትዕይንት ተመልካችን በግርም የሚሞላ ለፎቶግራፍ አንሺዎች ምድራዊ ገነት። ሺራዝ በአትክልት ስፍራዎቿ ትታወቃለች። ኤራም ጋርደን የተባለው ስፍራ በውስጡ ባሉት ረጅም የጥድ ዛፎች፣ የውሃ ምንጮች የፋርስ ገነት ጽንሰ ሐሳብ በአካል ያሳያል።
እነዚህ አትክልቶች በዩኔስኮ የተመዘገቡና ለዘመናት ለነገስታቱ የመዝናኛ ስፍራ ሆነው ያገለገሉ ናቸው። ከሺራዝ ራቅ ብሎ የሚገኘው ፓሳርጋዴ የታላቁ ቂሮስ መቃብር ይገኛል። ቂሮስ የሰብአዊ መብቶችን በማክበር ግዛቱን ፍትህ በመምራት የሚታወቅ ታላቅ ንጉስ ነበረ። ሺራዝን መጎብኘት ማለት የፋርስን የጥበብ፣ የፍልስፍና፣ የክብር ጥልቀትን መረዳት ማለት ነው። በኢራን እምብርት በበረሃው መካከል ያዜድ የተባለች እጅግ ጥንታዊ ከተማ ትገኛለች። ያዜድ በጭቃና በሸክላ በተሰሩ ቤቶችና በጠበበው መንገዶቿ ትታወቃለች። ከተማዋ ከበረሃው ሙቀት መከላከል የፈጠረችው ስልት ዛሬም ድረስ መሐንዲሶችን ያስደንቃል። ባቲገር ወይም የንፋስ መቆጣጠሪያ ማማዎች የከተማዋ መለያ ምልክቶች ናቸው። እነዚህ ማማዎች የተፈጥሮ ነፋስ ወደ ቤት ውስጥ በመሳብና ውሃን በመጠቀም አየሩን በማቀዝቀዝ እንደ ዘመናዊ ኤር ኮንዲሽነር ያገለግላሉ። ያዝድ ውስጥ ሲራመዱ ጊዜው ወደ ኋላ የተገታ ይመስላል። ያዝድ በተጨማሪም የዞራስተር እምነት ማዕከል ናት። የከተማዋ ዳርቻ የሚገኙት የዝምታ ማማዎች ታወር ኦፍ ሳይለንስ እና አታካሽዴ ፋየር ቴምፕል የጥንታዊ የፋርስ እምነት ዛሬም ድረስ እንዴት እንደቀጠለ ያሳያሉ። በእሳት መቅደስ ውስጥ ያለው እሳት ከ1500 ዓመታት በላይ ሳይጠፋ ሲነድ እንደቆየ እንደነበር ይታመናል። ይህች ከተማ በዩኔስኮ መላ አካሏን በቅርስነት የተመዘገበች ሲሆን በረሃማነቷና በሰው ልጆች ጽናት የታየባት የስልጣኔ አንድ ላይ አጣምራ ይዛለች። ያዝድ ውስጥ ያለው የውሃ ሙዚየም ደግሞ ቃናት የተባለ ስልት ከመሬት በታች ውሃን እንዴት ለብዙ ኪሎ ሜትሮች እንደሚያመላልሱ ያሳያል። ያዝድ የእውቀትና የጽናት ከተማ ናት። ኢራን የታሪክና የህንፃ ብቻ ሳይሆን እጅግ አስገራሚ የተፈጥሮ ድንቆች ያሏት ሀገር ናት። ከነዚህም አንዱ በሺራዝ አቅራቢያ የሚገኘው ማሃርሉ ወይም ሮዝ ሐይቅ ነው። በበጋው ወቅት የውሃው መጠን ሲቀንስና ጨውነቱ ሲጨምር በውስጡ ባሉ አልጌዎች ምክንያት ሐይቁ ሙሉ በሙሉ ወደ ደማቅ ሮዝ ቀለም ይቀየራል። ይህ ትዕይንት ዓለም ከሌላው የመጣ ይመስላል። ሌላው አስደናቂ ስፍራ በፋርስ ባህረ ሰላጤ ወይም ፐርሺያን ጎልፍ ውስጥ የሚገኘው የሆርሙዝ ደሴት ነው። ይህች ደሴት የቀስተ ደመና ደሴት ትባላለች። ምክንያቱም አፈሯ ከ70 በላይ ቀለማት አሉት። ቀይ፣ ቢጫ፣ ብርቱካናማ፣ ነጭ አፈሮች የደሴቱ ተራሮች፣ የባህር ዳርቻዎች እንደ ስዕል አስውበውታል። በዚህ ደሴት ላይ ያለው ቀይ አሸዋ በምግብ ውስጥ እንደ ቅመምነት ጭምር ያገለግላል። ተፈጥሮ እዚህ ቦታ ላይ ቀለሟን አፍስሳለች ማለት ይቻላል። በደሴቷ ላይ ያሉት የጨው ዋሻዎች በነፋስ በተቦረቦሩ አለቶች የጥበብ ሥራ ይመሰላሉ። ኢራን በተፈጥሮ ሀብቷን እጅግ የበለጸገች መሆኗን እነዚህ ቦታዎች ምስክር ናቸው። ከነዚህ በተጨማሪ በሰሜናዊ ኢራን ያሉ አረንጓዴ ደኖችና በካስፒያን ባህር ዳርቻዎች በደቡቡ በረሃማ ክፍል ጋር ሲነጻጸሩ ሀገሪቷ ምን ያህል የተለያዩ የአየር ንብረት እንዳላት ያሳያሉ። ኢራን ውስጥ በአንድ ወቅት በበረዶ ስኪንድ ማድረግ በበረሃው አሸዋ ላይ መጓዝ ይቻላል። ይህ የተፈጥሮ ልዩነት ሀገሪቷን ልዩ ያደርጋታል። የኢራን መዲና ቴህራን ጥንታዊታና ታሪካዊ ዘመናዊ ህይወት የተገናኙባት ግዙፍ ከተማ ናት። ከተማዋ በአልቡርዝ ተራራዎች ስር የምትገኝ ሲሆን በውስጧ በርካታ ቤተ መንግስታት፣ ሙዚየሞችና የዘመናዊ ስነ ህንፃ ውጤቶችን ይዛለች። ጎለስታን ቤተ መንግስት የፋርስ ነገስታት የቅንጦት የጥበብ ህይወት ማሳያ ነው። በሌላ በኩል አዛዲ ታወር ወይም የነጻነት ማማ የቴህራን መለያ ምልክት ሆኖ ይቆማል። ይህ ማማ የፋርስን ጥንታዊ ዘመናዊ ስነ ህንፃ በማጣመር የተገነባ ነው። በተጨማሪም ሚላድ ታወር የተባለው ረጅም ማማ የከተማዋን ዘመናዊ ገጽታና ቴክኖሎጂ እድገት ያሳያል። ቴህራን ውስጥ የሚገኘው ታላቁ ባዛር ወይም ግራንድ ባዛር በዓለም ላይ ካሉ ታላላቅ ጥንታዊ ገበያ ስፍራዎች አንዱ ነው። እዚህ ቦታ ላይ የማይገኝ ነገር የለም። ከምንጣፍ ጀምሮ እስከ ሽቶ፣ ከጥንታዊ ዕቃዎች እስከ ዘመናዊ አልባሳት ይሸጡበታል። የገበያው ግርግር ሽታ የኢራንን እውነተኛ ማህበራዊ ህይወት ያሳያል። ከተማዋ በኪነ ጥበብና በጋላሪዎች የታወቀች ናት። ቴህራን ዘመናዊ ስነ ጥበብ ሙዚየም በዓለም ላይ ካሉ ውድ የጥበብ ስብስቦች አንዱን ይዟል። ቴህራን በየቀኑ የምታድግ የምትለወጥ ግን ደግሞ ታሪኳን ያላጣች ከተማ ናት። የኢራን ጉዞ ያለ ቴህራን ጉብኝት ሙሉ አይሆንም።
በኢራን ጉዟችን ውስጥ አንድ ትኩረት የሚስብና ብዙ የማይወራ ታሪክ አለ። እሱም በደቡባዊ የሀገሪቱ ክፍል የሚገኙ አፍሮ ኢራናውያን ታሪክ ነው። እነዚህ ሰዎች ከዘመናት በፊት በአፍሪካ ቀንድ ከምስራቅ አፍሪካ በተለይም ከኬንያ፣ ከታንዛኒያ፣ ከኢትዮጵያ የሄዱ ዘሮች ዛሬም በሆርሙዝ፣ በሲስታን፣ በሉቺስታን ግዛት ውስጥ በብዛት ይኖራሉ። አፍሮ ኢራናውያን የራሳቸው የሆነ ልዩ ባህል፣ ሙዚቃና ጭፈራ አላቸው። በተለይም ባንዳሪ የተባለው ሙዚቃና ጭፈራ የአፍሪካ ምትና የፋርስ ዜማ የተቀላቀለበት፣ የከበሮ አጠቃቀማቸው፣ የሰውነት እንቅስቃሴያቸው ከአፍሪካውያን ወንድሞቻቸው ጋር ያላቸውን የጠበቀ ግንኙነት ያሳያል። ሌላው ስለ ኢራን የማይወራው ሚስጥራዊ ነገር ወደዚሁ ወደ ደቡባዊ ኢራን ስትሄዱ ዛሬም ድረስ የሚከናወነው የዛር መንፈስ ስርዓት ነው። ይህ ታሪካዊና ባህላዊ ትስስሩ ምን ያህል ጥልቅ እንደሆነ ለማወቅ ሳይንቲስቶች ብዙ ጥናት እያደረጉበት ያለው ይሄ የዛር መንፈስ በኢራን ህብረተሰብ ውስጥ ተዋህደው የራሳቸውን ቀለም ጨምረው የሚኖሩት እነዚህ ጥቁር አፍሪካውያን የራሳቸውን የዛር መንፈስ ማውጫ ስርዓትን ይጠቀማሉ። ቤተሰቦቻችን ዛሬ ስለ ውቧ ኢራን የነበረን ቆይታ በዚህ ይጠናቀቃል። ለማስታወስ ያህል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልን። ሐሳብ ያላችሁ ሰዎች ሐሳባችሁን ጻፉልን። በቀጣይ ስለምን እናወጋችሁ። ፍቅር ሰላም ለሀገራችን፣ ፍቅር ሰላም በያላችሁበት ሁሉ ይሁን። አመሰግናለሁ።